የእስራኤልን ጥብቅ የሚሳኤል መከላከያ አልፈው ጉዳት ያደረሱት የኢራን ሚሳኤሎች የትኞቹ ናቸው? Iran reportedly managed to penetrate Israel's Iron Dome and Arrow missile defense systems using the Fatah-2 missile, which is equipped with a hypersonic glide vehicle capable of reaching speeds between Mach 5 and Mach 20. אותו דבר פה, הזמן הירוק הכחול, הבחורה שכבה, כל השישה שהיו בבית, שירדו לממ"ד, כמוני. መልቲሌየርድ የሚባሉት ሶስቱ የእስራኤል ድርብርብ የሚሳኤል መከላከያዎቹ አይረን ዶም፣ ዴቪድ ስሊንግ እና አሮ ሲስተም እንዴት ታለፉ? To strengthen Tel Aviv's already advanced multi-layered air defense capability, which includes the Iron Dome, David's Sling, and Arrow systems. The Pentagon has confirmed the Biden administration is planning to send a missile defense system to Israel to protect against any Iranian threats. It also says U.S. troops will be deployed to operate that system. It's known as THAAD. በ12ቱ ቀናት የኢራን እስራኤል ጦርነት በአጭር ጊዜ ውስጥ አንዱ በሌላው ላይ ያደረሰው ጉዳት ቀላል አይደለም። እስራኤል ያላትን የአየር ኃይል የበላይነት በመጠቀም በጥልቀት ወደ ኢራን ግዛቶች በመግባት ከባድ ጉዳቶችን አድርሳለች። ይሁንና እስካሁን ባለው ሁኔታ የኢራንን ጉዳት በተመለከተ ለሚዲያዎች ግልጽ ሆኖ የወጣበት ሁኔታ የለም። በእስራኤል በኩል የሀገሪቱ የቆዳ ስፋት እጅግ ጠባብ መሆን ጉዳቱን የከፋ አድርጎታል። እስራኤል ከኢራን ጋር ወደ ጦርነት ስትገባ አሁን በሚታየው ደረጃ ከባድ ጉዳትን ታስተናግዳለች ተብሎ ግን የተገመተበት ሁኔታ አልነበረም። ለዚህም የሚጠቀሰው ዋነኛ ምክንያት ሀገሪቱ ድርብርብ የሆኑ የሚሳኤልና የአየር መከላከያ ሚሳኤሎችን ታጥቃለች። ከዚህ ባለፈም ዓለማችን ልዕለ ኃያል ሀገር አሜሪካ ከጎኗ ናት በሚል ነው። አሁን በእስራኤል ኢራን ጦርነት ግልጽ በሆነ መልኩ የታየው አንድ እውነታ ቢኖር የሚሳኤል ቴክኖሎጂ ነው። በመከላከልና ማጥቃቱ በኩል የተሻለ የቴክኖሎጂ አቅምን የገነባው ብልጫውን ወስዷል። እስራኤል ኢራን የተኮሰቻቸው ሚሳኤሎች በሙሉ ቢያርፉባት ኖሮ ከምድረ ገጽ በጠፋች ነበር። ሆኖም በርካቶቹን በሚገባ ተከላክላ አክሽፋለች። በሌላ አቅጣጫ ደግሞ ከእስራኤልም ሆነ ከአሜሪካ ሚሳኤሎችን የመከላከል አቅም በላይ ሆነው የእስራኤልን ከተሞችን ክፉኛ ያጠቁ የኢራን ሚሳኤሎችም አሉ። እነዚህ ሚሳኤሎች በቴል አቪቭ፣ ሃይፋ እና ሌሎች የእስራኤል ከተሞች ከባድ ጉዳትን አድርሰዋል። የእስራኤል ወታደራዊና የደህንነት ተቋማት ተመትተዋል። የድሮን ቺፕስ ማምረቻዎች ከባድ ጉዳትን አስተናግደዋል። ኤርፖርቶች የጥቃት ሰለባ ነበሩ። አፓርትመንቶችና ሰማይ ጠቀስ ፎቆች በኢራን ሚሳኤሎች የጋዛን መልክ እንዲይዙ ተደርገዋል። እናም አልፎ የገቡት የኢራን ሚሳኤሎች በእስራኤል ላይ ያደረሱት ጉዳት እንዲህ በቀላሉ የሚገመት አልነበረም። ኢራን የታጠቀቻቸው ሚሳኤሎች እንደዚሁም እስራኤል ያሏት የሚሳኤል መከላከያዎች የጦርነቱን ጨዋታ ተጫውተዋል። በኢራን በኩል ፋታህ 1 እና 2 የተባሉት አደገኛ ፍጥነት ያላቸው ሚሳኤሎች የእስራኤልን መከላከያ ሚሳኤሎች አስጨንቀዋል። በሌላ አቅጣጫ ደግሞ የእስራኤል አይረን ዶም፣ ዴቪድ ስሊንግ እና አሮ ሲስተም የመከላከያ ሚሳኤሎች በእስራኤል ላይ ሊደርስ ይችል የነበረውን መጠነ ሰፊ ጉዳት በእጅጉ ታድገዋል። ግን ደግሞ የጦርነቱ ቀናት እየገፉ ሲመጡ የእስራኤል የመከላከል አቅም እየደከመ የሄደበት ሁኔታ ታይቷል። ከተሞቹም ከባድ ምትን ያስተናገዱት በመጀመሪያዎቹ ቀናት ሳይሆን ከዛ በኋላ በነበሩት ጊዜያት ነው። በትላንትናው ዕለት ሄግ ኔዘርላንድ ላይ የነበሩት ፕሬዝዳንት ትራምፕም ይህንኑ ሀቅ አረጋግጠዋል። Israel got hit very hard, especially the last couple of days. Israel was hit really hard. Those ballistic missiles, boy, they took out a lot of buildings. በሚሳኤሎቹ ዙሪያ ጥቂት ማለቱ አስፈላጊ ነው። ከመከላከያ ሚሳኤሎቹን ጀምር። የተተኮሰን ሚሳኤል በሌላ ሚሳኤል በመከላከሉ ረገድ ያለው ቴክኖሎጂ በእጅግ ወሰብሰብ ያለ ነው። በመጀመሪያ ራዳሮች የተተኮሰውን ሚሳኤል ከተተኮሰበት አቅጣጫ ለይተው መልእክታቸውን ያስተላልፋሉ። ከዚያም የተተኮሰውን ሚሳኤል አነፍንፈው አየር ላይ ፊት ለፊት ለመላተምና ለማክሸፍ የሚተኮሱት ጸረ ሚሳኤል ሚሳኤሎች ተለይቷል ወደ ተባለው ኢላማ ወይም አይደንቲፋይድ ታርጌት ይከንፋሉ። እነዚህን ሚሳኤሎች ኢንተርሴፕተርስ ይሏቸዋል። ታዲያ በዚህ መሃል በሚሳኤል ቴክኖሎጂ ውስጥ ፍጥነት እጅግ ወሳኝ ነው። የሚተኮስ ሚሳኤል እንዳለ ሁሉ የሚተኮሰውን ሚሳኤል ለማክሸፍ የተሰሩ ሚሳኤሎችም አሉ። የሚተኮሱ ሚሳኤሎችን ለማክሸፍ የሚሰሩት ጸረ ሚሳኤል ሚሳኤሎች ከመሰራታቸው በፊት የሚከላከሏቸውን ሚሳኤሎች ድክመትና ጥንካሬዎች በሚገባ እንዲለዩ የሚደረግበት ሁኔታ አለ። በዚህ ውስጥ በርካታ ዝርዝር ቴክኒካዊ ጉዳዮች ቢኖሩም የሚሳኤል ፍጥነት የሚለውም ወሳኝነት አለው። እነዚህ መከላከያ ሚሳኤሎች የተተኮሰውን ሚሳኤል አነፍንፈውና አድነው አየር ላይ መጥተው
አየር ላይ እንዲበታተን ለማድረግ ያላቸው ፍጥነት ከሚተኮሰው ሚሳኤል በላይ መሆን ወይም የተቀራረበ መሆን አለበት። ይህ ካልሆነ ብልጫ ተወሰደባቸው ማለት ነው። በዚህ ወቅት የተተኮሰው ሚሳኤል የበላይነቱን ወስዶ የተሰጠውን ኢላማ የሚመታበት ሁኔታ ይከሰታል። በቅርቡ በተካሄደው የኢራን እስራኤል ጦርነት እንደዚሁም በቀጠለው የዩክሬን ሩሲያ ጦርነትም የታየው እውነታ ይሄው ነው። ኢራንም እስራኤልም በርካታ ሚሳኤሎችን ታጥቀዋል። አይነታቸውም ብዛታቸውም ይለያያል። የእስራኤል ሚሳኤሎች በተመለከተ በአብዛኛው የመከላከያ ሚሳኤሎች ቴክኖሎጂዎች ላይ ትኩረቷን አድርጋ የሰራችበት ሁኔታ ይታያል። ኢራን ደግሞ የማጥቂያ ሚሳኤሎች ላይ ጊዜዋን ወስዳ ሰርታለች። እስራኤል ከሐማስ፣ ከሄዝቦላ፣ ከራሷ ከኢራንና ከሌሎች ኃይሎች አንድ ቀን ጥቃት ሊሰነዘርብኝ ይችላል በሚል ከፍ ያለ ስጋት አይረን ዶም፣ ዴቪድ ስሊንግ እና አሮ ሲስተም የሚባሉ 3 አይነት የሚሳኤል መከላከያ ሲስተሞች አሏት። ከዚህም በተጨማሪ እስራኤልና የሊባኖስን ሄዝቦላ ጦርነት ተከትሎ የሄዝቦላሁ መሪ ሐሰን ናስረላህ በእስራኤል አየር ኃይል ሲገደል ንዴት ያጫረባት ኢራን ተከታታይ ሚሳኤሎችን ወደ እስራኤል ማስወንጨፏን ተከትሎም አሜሪካ ለእስራኤል ተጨማሪ አዲስ የሚሳኤል መከላከያን ያስታጠቀችበት ሁኔታ እንደነበር የሚታወስ ነው። ሚሳኤሉ እስራኤል እጅ የገባው በቀድሞ የባይደን አስተዳደር ነው። ይህ እጅግ የዘመነ ነው የተባለለት አሜሪካ ሰራሹ የሚሳኤል መከላከያ ታድ ወይም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ በመባል የሚታወቅ ነው። Now the US says it's stepping in to bolster Israel's defenses with $1 billion THAAD and troops to operate it. Air defense experts say the arrival of the interceptor system will significantly aid Tel Aviv in repelling future strikes. በሌላ አቅጣጫ ደግሞ ኢራን ሚሳኤሎችን ስትሰራ 2 ነጥቦችን ታሳቢ በማድረግ ሆኖ ይታያል። አንደኛው የሚሳኤል መከላከያዎችን አልፈው እንዴት ጥቃት ሊያደርሱ ይችላሉ በሚለው ሂሳብ ሲሆን፣ ሌላኛው ደግሞ የኒኩሌር አረርን በሚሸከሙበት ደረጃ ላይ ትኩረቶችን በማድረግ ነው። አንድ ሀገር ኒኩሌርን መስራት ወይም መታጠቅ ብቻ ሳይሆን ያንን ኒኩሌር ተሸክመው ሊተኮሱ የሚችሉ ሚሳኤሎችንም ጭምር መታጠቅ መቻል አለበት። ለዚያም ነው ኒኩሌር የሚሰሩ ሀገራት ከዚሁ ጎን ለጎን የሚሳኤል ቴክኖሎጂዎችና ምርቶች ላይ ጭምር አብረው ሲረባረቡ የሚታየው። ሰሜን ኮሪያ እየደጋገመች ሚሳኤሎችን በማስወንጨፍ ሙከራዎችን የምታካሄደው በሌላ በምንም ጉዳይ ሳይሆን ኒኩሌርን በመታጠቁ ሂደት ላይ ስለሆነች ነው። ኢራን ዓመታትን በፈጀ የኒኩሌር ውዝግብ ኒኩሌር የምገነባው ለሰላማዊ ተግባራት ነው ትበል እንጂ ከዚሁ ጎን ለጎን በምትሰራቸው እጅግ የዘመኑ የኒኩሌር ተሸካሚ ሚሳኤሎች አንጻር ሲታይ በእርግጥም ኢራን እንደምትለው አይደለም የሚያስብሉ የሰፉ ግምቶች እንዲፈጠሩ የሚያደርጉ ነው ይታያል። እስራኤል የአየር የበላይነትን እንደዚሁም ኢራን ደግሞ የሚሳኤል የበላይነትን በመጠቀም አንዱ በሌላው ላይ ከፍ ያለ ጉዳትን አድርሰዋል። አይረን ዶም፣ ዴቪድ ስሊንግ፣ አሮ 1 and 2 በተባሉት ድርብርብ የሚሳኤል መከላከያዎች የምትጠበቀው እስራኤል እንዴት በኢራን ሚሳኤሎች ጥቃት ከባድ ጉዳትን አስተናገደች የሚለው ጉዳይ በጦርነቱ ወቅትና ማግስት እያነጋገረ ይገኛል። የአሜሪካንን እጅግ የዘመነ ነው የተባለለትን የሚሳኤል መከላከያ ጨምሮ ሁሉም የሚሳኤል መከላከያዎች የቻሏቸውን ርብርቦች ቢያደርጉም 100% የኢራን ሚሳኤሎች ባይከላከሉ እንኳን እንዴት በዚያ ደረጃ እስራኤል ላይ ጉዳት ሊደርስ ቻለ የሚለው ጥያቄ በቀጣይ ሰፋ ያለ ራሱን የቻለ ወታደራዊ ትንታኔ ሊያስፈልገው የሚችለው ነው ይታያል። ያም ሆኖ ግን ያሉት ሌሎች በርካታ ውስብስብ የሚሳኤል ቴክኖሎጂዎች እንደተጠበቁ ሆነው የሚተኮሱ የሚሳኤል ፍጥነት የሚለው ግን ሊሰመርበት ይገባል። የሚሳኤሎች ፍጥነት ማነጻጸሪያ ተደርጎ የሚለካው በድምፅ ፍጥነት ነው። በዚሁ መሰረትም አሁን ባለው የሚሳኤል ቴክኖሎጂ ከድምፅ ፍጥነት በብዙ እጥፍ የበለጠ ፍጥነት ያላቸው ሚሳኤሎች ተፈብርከዋል። እነዚህንም ሚሳኤሎች ሃይፐርሶኒክ ሚሳኤሎች በመባል ይጠሯቸዋል። ድምፅ በሰከንድ በአማካይ እስከ 343 ሜትር ይጓዛል። ሃይፐርሶኒክ ሚሳኤሎች ግን ከድምፅ ፍጥነት እስከ 5 እጥፍ የሚበልጥ ፍጥነት ያላቸው መሆኑን መረጃዎች ያመለክታሉ። ኢራን እስራኤል በሚሳኤል ጥቃት ለማጥቃት 2 ወሳኝ የተባሉ ዘዴዎችን የተጠቀመች መሆኑን ተከታታይነት ያላቸው ዘገባዎች አመልክተዋል። አንደኛው በአንድ ጊዜ በርካታ ሚሳኤሎችን በመተኮስ የእስራኤልን የሚሳኤል መከላከያ ስርዓት ስራ የበዛበት ወይም ቢዚ ማድረግ ሲሆን፣ በሌላ አቅጣጫ ደግሞ ከድምፅ የፈጠኑትንና እስራኤል ባሏት ማናቸውም የሚሳኤል መከላከያዎች ልትከላከላቸው የማትችላቸውን ሃይፐርሶኒክ ሚሳኤሎችን መተኮስ ነው። እነዚህም አደገኛ ናቸው የተባሉት ሚሳኤሎች ፈታህ 1 እና ፈታህ 2 የተባሉት የሚሳኤል አይነቶች ናቸው። የራሷ የኢራን፣ የፓኪስታን እንደዚሁም የቻይና የሚሳኤል ጠበብቶች እውቀት የፈሰሰባቸው የሚሳኤል አይነቶች ናቸው። የተሰራ ሚሳኤልን ከምንሸምት ራሳችን ሰርተን ራሳችንን እናስታጥቅ በሚል የተፈበረኩ የሚሳኤል አይነቶች እንደሆኑ ይነገራል። በተለይ ኢራኖች በፈታህ 1 እና ፈታህ 2 የሚሳኤል ቴክኖሎጂዎች ላይ ብዙ ኢንቨስት ያደረጉ መሆኑን መረጃዎች ያመለክታሉ። ፈታህ 2 ሃይፐርሶኒክ ሚሳኤል የተከተለው ፈታህ 1 ሚሳኤል እንዲሻሻል ተደርጎ ነው። የፈታህ ሚሳኤል ዝርያዎች በ1500 ርቀት ላይ ያለ ኢላማን አሳምረው መምታት ይችላሉ። ከተተኮሱ በኋላ በሰዓት 18522 ኪሎ ሜትር ፍጥነት ይከንፋሉ። እያንዳንዳቸው ሚሳኤሎች 12 ሜትር ርዝመት ሲኖራቸው የሚጓዙትም 200 ኪሎ ግራም ተቀጣጣይ ፈንጅን ይዘው ነው። ሚሳኤሎች ወደ ሰማይ ከተተኮሱ በኋላ ኢላማቸውን ለይተው እንደገና ቁልቁል የሚወርዱ ናቸው። ወደ ምድር ሲወርዱ እንደ ሌሎች ሚሳኤሎች ፓራቦላ ወይም
የበ ቅርጽን ቢይዙም የሚከላከላቸው ሚሳኤልን ካገኙ በመጡበት ፍጥነት አቅጣጫቸውን ስለሚቀይሩ እነሱን ለማክሸፍ የሚተኮሱ ሚሳኤሎች በሙሉ ሊያገኟቸው አይችሉም። ፍጥነቱና አቅጣጫን መቀየሩ ተደማምሮ የፋታ ሃይፐርሶኒክ ሚሳኤሎች ሁሉንም አይነት የእስራኤል የሚሳኤል መከላከያዎች በማለፍ እስራኤልን ክፉኛ አጥቅተዋል። ቴል አቪቭ፣ ሃይፋ፣ ኢየሩሳሌም፣ ቤርሻባህ እና ሌሎች የእስራኤል ከተሞች ከባድ ጉዳት ካስተናገዱባቸው ምክንያቶች መካከልም አንደኛው ይኸው የሃይፐርሶኒክ የሚሳኤል ቴክኖሎጂ ጉዳይ ነው። በእውነቱ ለመናገር ጦርነቱ ከ12 ቀናት በላይ ቢቀጥል ኖሮ እስራኤል በከተሞቿ ታስተናግድ የነበረው ጉዳት כמיገመተው በላይ ሆኖ የሚታይ ነበር። אותו דבר פה, הירוק הכחול, הבחורה שחטפה, כל השישה שהיו בבית. Bolstered by support from the Trump administration, Prime Minister Benjamin Netanyahu has previously declared Israel is ready to continue its attacks against Iran for as long as it የጦርነቱ ቀናት እየተራዘሙ በሄዱ ቁጥር በመጀመሪያዎቹ ጊዜያት የታየው የእስራኤል ሚሳኤሎችን የመከላከል አቅም በእጅጉ እየቀነሰ ታይቷል። በትላንትናው ዕለት በተካሄደው የኔዘርላንድ ሄግ ስብሰባ ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ ከጋዜጠኞች ጋር በነበራቸው ቆይታም ይህንን እውነታ አረጋግጠዋል። Israel got hit very hard, especially the last couple of days. Israel was hit really hard. Those ballistic missiles, boy, they took out a lot of buildings. ትራምፕ በዚሁ ማብራሪያቸው በ12ቱ ቀናት ጦርነት ኢራንም ሆነች እስራኤል ከባድ ጉዳትን ያስተናገዱ መሆኑን ገልጸው እስራኤልን እንደዚሁም ኢራንንም አድንቀዋል። ኢራናውያን ጠንካራ ሰራተኞች ስለሆኑና ነዳጅም ስላላቸው በቀላሉ አገግመው መመለስ ይችላሉ ያሉት ፕሬዝዳንት ትራምፕ እስራኤልና ቤንያሚን ኔታንያሁንም አደናንቀዋል። ትራምፕ ማብራሪያቸውንም በመቀጠል ኢራኖች ብርቱ ቢሆኑም ከዚህ በኋላ ለረጅም ጊዜ ኒኩሌር ቦምብ መስራት የሚችሉበት ሁኔታ የለም ሲሉም ተናግረዋል። ትራምፕ በአንድ አቅጣጫ እሳቸውና ኔታንያሁ በወሰዱት ወታደራዊ እርምጃ የኢራንን ኒኩሌር የመታጠቅ ህልም ሙሉ በሙሉ አክሽፈነዋል ቢሉም በሌላ አቅጣጫ ደግሞ የሰሞኑ የሁለቱ ሀገራት ወታደራዊ ጥቃት የኢራንን ኒኩሌር የመታጠቅ እንቅስቃሴ በወራት ቢያዘገየው እንጂ ትራምፕና ኔታንያሁ በሚሉት ደረጃ ጥንቅቅ ብሎ የወደመ አይደለም የሚሉ መረጃዎች እየወጡ ይገኛሉ። Some Israeli security officials, speaking anonymously, of course, who said that they had rather push the nuclear program back by a few years, but didn't exactly destroy all of its capabilities. Three sources tell CNN that according to an early U.S. intelligence assessment, the U.S. military strikes on 3 of Iran's nuclear facilities last weekend did not destroy the core components of the country's nuclear program and likely only set it back a few months. የዚህ መረጃ ምንጭ ደግሞ የአሜሪካው መከላከያ ተቋም ፔንታጎን ነው። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩሌር ማብላያ ይዞታዎችን ያላወደመ መሆኑን የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ ያሳየ መሆኑን በርካታ ሚዲያዎች እየተቀባበሉ ዘግበውታል። ቅድመ ግምገማው ጥቃቱ የኢራንን የኒኩሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ያሳዩ ሲሆን ጥንቅቅ ብሎ ወድመዋል የሚለውን የፕሬዝዳንት ዶናልድ ትራምፕንና የጠቅላይ ሚኒስትር ቤንያሚን ኔታንያሁን መግለጫዎች ጥያቄ ውስጥ የከተተ ሆኖ ታይቷል። Sources tell ABC News a preliminary Pentagon report indicates the damage was limited, saying Iran's nuclear program was only set back a few months. ከዚሁ ከወጣው ኢራን ኒኩሌር አልወደመም ቅድመ ሪፖርት ጋር በተያያዘ በትላንትናው ዕለት ኔዘርላንድ ሄግ ላይ ለኔቶ ስብሰባ የሄዱት ፕሬዝዳንት ዶናልድ ትራምፕና መከላከያ ሚኒስትሩ ፒት ሄግሴት አጥብቀው ሲያጣጥሉ ታይተዋል። Based on what you know, they And don't. it said it could be very devastating, very serious. Moderate to severe, and we believe far more likely severe and obliterated. So this is a political motive here.